እግዚአብሔር ባርክ ይበሉስ ድምጻችሁ ይሰማ። እግዚአብሔር ባርክ ይበሉስ ወንድማችን እስራኤልን እግዚአብሔር ባርክ ይበሉስ። መጋቢ መላኩ ከሌላው ጸሎት ላይ የስፍራ ያጸዱ እህቶች ወንድሞች ቀጥሎ የሚያገለግሉ ዲያቆናት ስብሰባ አድርጉና እግዚአብሔር ይባርካችሁ በሉስ። ከመሳሪያ ውጪ ለጌታን ከነጨብጨባ እዚህ በላይ ጨምረን ለጌታ እንዲጨበጨብ ለማድረግ ይላል። እግዚአብሔር ስም የተባረከ ይሁን። ክብር ለማን ይሁን? ሁሉ ሰላም ነው። መጽሐፍ ቅዱሳችን በዘፍጥረት መጽሐፍ ምዕራፍ 39 ቁጥር 4 ላይ ዮሴፍን በጌታው ፊት ሞገስን አገኘ፣ እሱንም ያገለግለው ነበረ፣ በቤቱ ላይ ሾመው፣ ያለው ሁሉ በእጁ ሰጠው ይላል። አጠገብ ያለው ሰው ያዙና እግዚአብሔር በዚህ ዓመት ሞገስን ይሰጣል በሉ። በስራ ላይ ሞገስን ይሰጣል በሉ። በሕይወት ላይ ሞገስ ይበዛልሃል። ጮክ ብላችሁ እግዚአብሔር በሉ ሲል ሞገስን ይሰጠኛል በሉ። ይህን ጸሎት አርብ ከቤተ ክርስቲያን አገልጋዮች ከመሪዎች እንደገና ከዲያቆናት ጋር ለህዝቡ እጅ በመጫን ነው የጸለይነው። ሳምንትም ለመጸለይ ሞክረናል። ይሄ ጸሎት አይቆምም፣ የተወሰነ ጊዜ ይቀጥላል። ግን እኔ ውስጥ ያለው መልእክት ይሄ ነው። እግዚአብሔር በሚቀረን ወራቶች ላይ ሞገስን ያበዛልን። አጠገብ ያለው ሰው ጨብጡና እግዚአብሔር ሞገስን ይሰጣል በሉ ሲል ዮሴፍን ወደ ጲጥፋራ ቤት ገባ። የጲጥፋራ ቤት እንደተባረከ ባየ ጊዜ ሰውየው ቤቱን ሰጠ ብቻ ሾመው ይላል እና ምንድነው ለዚህ ሁሉ ያበቃው ስትሉ በዚህ ሰው ላይ አንድ ሞገስ ቢባል ነገር ጨብጡና እግዚአብሔር ሞገስ ባንተ ላይ ይመጣል በሉ ሲል እግዚአብሔር ስሙ ስለገባ ብዙ እንደ በፊቱ አንጸልይ። ልጆቻችሁን ከፍ አድርጉና የእግዚአብሔር ሞገስ በሉ ባካችሁ በቤቴ ላይ ይመጣል በሉ ሲል ጮክ ብላችሁ የእግዚአብሔር ሞገስ በሉ ሲል በትዳሬ ላይ ይመጣል በሉ ሲል አንሱ። በቤታችሁ ላይ የእግዚአብሔር ሞገስ ይፍሰስ። በደንብ አሜን በሉ። በኑሯችሁ ላይ የእግዚአብሔር ሞገስ ይፍሰስ። የእናት ልጆችሽ ላይ የእግዚአብሔር ሞገስ ይሆን። ነጋዴዎች ንግዳችሁ ላይ የእግዚአብሔር ሞገስ ይቀመጥ። ተማሪዎች ትምህርታችሁ ላይ የእግዚአብሔር ሞገስ ይቀመጥ። አሜን በሉ። ቅዱሳን በመንገዶቻችሁ ላይ የእግዚአብሔር ሞገስ ይቀመጥ። ከሌላችሁና የእግዚአብሔር ሞገስ በሉ ባካችሁ ይገሙ የእግዚአብሔር ሞገስ በሉ ሲል አንሶቻችሁን አንድ ቃል ጸልይ። ሞገስ በላያችሁ ላይ ይምጣ። በገባችሁበት በምትወጡበት ሁሉ የእግዚአብሔር ሞገስ በላያችሁ ላይ ይቀመጥ። እመኑ፣ በዚህ ዓመት እግዚአብሔር በሞገስ ይባርከናል። ነጋዴዎች በንግዳቸው በሞገስ ይባረካሉ። ተማሪዎች በትምህርታችሁ በሞገስ ትባረካላችሁ። ምእመናን አሜን ትላላችሁ። ይሄ ሞገስ በእናንተ ላይ ይቀመጥ። ጮክ በሉና የእግዚአብሔር ሞገስ በሉ ባካችሁ በሕይወቴ ላይ ይበዛል በሉ ሲል ከፍ ያለ ልልታና ጭብጨባ ለእግዚአብሔር ልጅ ለኢየሱስ ይሁን። ሁለታም ይህንን ሀሳብ አውጥተናል። እግዚአብሔር ሞገስ በእናንተ ላይ ሲመጣ የማይገዛ ነገር ማለት ሰውየው እኮ አሰሪው ነው አይደለም፣ ቤቱን የተረከበው ሰራተኛው ነው። የቤቱ ሰራተኛ ሆኖ ቤቱን ተረከበ ይላል። ከሚበላው እንጀራ በቀር ባለቤቱ ምንም አያውቅም ይላል መጽሐፉ። ሾመው ይላል። ጲጥፋራ ቤት የገባ ዮሴፍ ብቻ አይደለም፣ ብዙ ሰራተኞች ገብተዋል። ግን እንደዚህ አይነት ነገር አግኝተው አያውቅም። ዛሬ ያቃተን ነገር እውቀት ስላጣን አይደለም፣ ስለማናውቅ አይደለም። ብዙዎቻችሁ ላይ እግዚአብሔር ሞገስ ያስፈልጋል። ጨብጡና እግዚአብሔር ሞገስ ያስፈልጋል በሉ። ለነጋዴዎች አውጪ ያሉ ከገንዘብ ገዝታችሁ ያመጣችሁ በገንዘብ ነው የገዛችሁት። ለመሸጥ ግን ሞገስ ያስፈልጋል።
ዝም ብሎ ጉዱካቸው ላይ በስብሶ እንዳይቀመጥ በሚያልፈው ሰው ሁሉ ፊት ሞገስ እንዲያገኝ እንጸልያለን። ሳምንት በዚህ ርዕስ ላይ ሰፊው ጊዜ ቤተክርስቲያን አገልጋዮች ተያይዘን ለእናንተ የምንጸልይበት ሳምንት ይሆናል። ጌታ ይረዳናል። ጨብጡና እግዚአብሔር በዚህ ዓመት በሞገስ ይባርካል። የማትችለው ነገር አይኖርም፣ ያስችልሃል በል። በገባህበት ቦታ ሁሉ ያከብድሃል በል። አንተን ግን አንተን ይለውጥሃል በል። የማይከሱ ነገሮች ሁሉ ይከሱልሃል በል። የማይዘረጉ እጆች ሁሉ ይዘረጋሉ በል። ላውጅ ዛሬ ይሄ ሞገስ በእናንተ ነው ይቀመጥ። ጩና በካችሁ ሞገስ በሉ እስኪ። ያለ ሞገስ አያምርም። ደግሞ አለው የሥራ ሰዎች ነገራችሁ ላይ እግዚአብሔር ሞገስ ከመጣ አንድ ቃፋችሁ አትቀመጡ። አንተ ላይ ያለው ሞገስ ከሰሜን ከምስራቅ ከደቡብ ይስበዋል። አየር የለም አትልም። አየር ሁሉ ባንተ ሰፈር ያልፋል። ስለዚህ ጩና የእግዚአብሔር ሞገስ በሉ ባካል። አገልጋዮች ለእኛ በር ብቻ አይደለም የሚያስፈልገን፣ ጸጋ ብቻ አይደለም። በሰጠን በር ላይ ሞገስ፣ በሰጠን ደግሞ እንደገና በሮቻችን ላይ ሞገስ ያስፈልጋል። ያን ጊዜ ትውልድ ሁሉ ይሰማናል። ከዳን እስከ ቤርሳቤህ ሞገስ ስላለ ነው ጠብ ያላለ። ከሌላው ነቢይ የተሻለ ሌላ ግሎሪ ላይ ስላለ አጨብጭቡ። ለዚህ ሞገስ ክብር ይሆንለት እግዚአብሔር ይባርክ። ሁላችን ለጌታ የምንሰጠው እንግዳ እስከሚጨርሱ ማውራት ስለሌለብኝ ለጌታ የምንሰጠው በእጆቻችን እንያዝ። ሁልጊዜ ይህ ቸርች አዳጊ ቸርች እንደሆነ ሁሉ ለማሳደግ ከጎናችሁ በመቆም እግዚአብሔር ቤት እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ የምታገለግሉ እህቶች ወንድሞች ልንባርካችሁ እንወዳለን። ተባረኩ። ስለምታደርጉት በጎ ነገር ሁሉ ዛሬ ዲያቆናት እጅ ላይ ፖስታዎች አሉ፣ ተቀብላችሁ ፍቅር ስጦታዎች ይህ ቤተክርስቲያን ካለበት ፈቀቅ እንዲል ማድረግ ትችላላችሁ። እንደ እግዚአብሔር ቃል ደስ ያለው ሰው እንደ እግዚአብሔር ቃል እግዚአብሔር አምላኮች ስለሚሰጠው ነገር ሁሉ እናመሰግናለን።